ሰላም ሰላም ቤተሰብ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። በመጀመሪያ ሀይሚዬ 200 እንድትገባ ፕሊስ ሰብስክራይብ አድርጉ። 200 መግባት አለባት። ከዱባይ ከመመለሳቸው በፊት ሀይሚ 200 መግባት አለባት። ፕሊስ ሰብስክራይብ አድርጉ፣ ሼር አድርጉ። ሁላችሁ ሰብስክራይብ። ትላልቆች ዩቲዩበሮች ግን ምን ችግር አለው ለሀይሚ ሼር ብታረጉ? የእውነት ምን ችግር አለው? በቃ 200 ትግባ እንዴ። ከዛ እንግዲህ ባለፈ በተረፈ ሀይሚዬና ሰሞኑን ያ ባሌ ስትሉት የነበረው ቆንጅዬ ልጅ እንግዲህ በሀይሚ ዩቲዩብ ማታ ይጠብቁን ብለው ፖስት አድርጋለች። እንግዲህ ሀይሚ በመጀመሪያ ትላንትና ከልጁ ጋር የሆነች ቆንጅዬ ልጅ ፎቶ ተነስቶ ፖስት አድርጓል ይመስለኛል። በየሚዲያው ሁላችሁም ባሌ ስትሉት ያችን መጣች ባሌ ያመጣ ባሌ እንዴ እንዳለ ቲክቶክ ሴቶች እኮ እንዳለ የልጁ ሚስት ሆኑ። እኔ በስደት ላይ ማለት ነው ለቀልድም ቢሆን ደስ አይልም ማለት አንዳንድ ጊዜ ማለት ስደት ላይ ያሉ ሰዎች የሆነ እኔ ብቻ ቃሉ ራሱ ይቀፈኛል። ብርቃቸው ነው አይነት ነገር ይባል ብዙ ሰው ይላሉ። ለዛም ነው እንደው ይቅርታ ግን እውነት ለመናገር እኔም ስደተኛ ነኝ፣ ይቅር በሉኝ። ከ10 ዓመት በላይ ስደት ነበርኩኝና ላነጋገሬ በመጀመሪያ ይቅርታ እላለሁ። ግን ብዙ ሰው ኢትዮጵያ ያለ ሰው ማለት ነው የእውነት ስደት ያሉ ሴቶች ወንድ ብርቃቸው ነውና በኦንላይን ብዙ ጊዜ ብር የሚበሉት ያወራችሁ ሁሉ እውነት ይመስላችኋል። እና ማለት የሆነ በቃ እንዴት ነው እንዳጠቃላይ ግን ወንድ ብርቃቸው ነው ተብለን እንታማለን። ይሄ ምንም የማይካድ እውነት ነው። ግን የወንድ ብርቅነት ሳይሆን ስደት ላይ ነን፣ ብቸኛ ነን፣ የፍቅር ጓደኛ የለም እዛ አይኖርም፣ ሊኖርም አይችልም። ቢኖሩም ደግሞ የመጨረሻ ባለጌ ናቸው፣ በጣም የማይረቡ ናቸው። ገንዘብ ለመብላት ነው እንጂ ለፍቅር ብሎ የሚቀርብ ስደት ላይ የለም ወንድ የተባለና በዛም ምክንያት ይሁን የሚያወራን ሰው ስናገኝ መጀመሪያ ጊዜ ለማሳለፍም ለምንም ለመደበርም ብለን እንጀምራለን። ግን ካወራሩ በቃ ከሁኔታው ያን ብቸኝነታችንን እያስረሳን ሲሄድ በዛ ላይ ደግሞ እዛ ጋር ሰው የሚያደርገው ነገር እኛ ሴቶች ነንና ያምረናል፣ ይናፍቀናል። እኔ እንደዛ ቢሆንልኝ ብለን የምንመኘው አይነት ነገር አለና በዛ ቶሎ ብለን እንግባባለን። እና እንግዲህ ይህን ሁሉ ያወራሁበት ምክንያት ከሚባለው አንጻር ነው። ወንድ ብርቃቸው ነው ስለምንባል ምናልባት ትናንትና እንደዛ ሲዘዋወር የነበረው ለቀልድም ለጀስት ፈታ ሊሆን ይችላል። ግን ደግሞ ለቀልድም ቢሆን ሰው የሚስለው የሚያስበው እንደዛ ነው እና ዛሬ ደግሞ ከሀይሚዬ ከቅመሟ ጋር እንደዚህ ተለጣጥፈው መጥተዋል። ግን ምንም ሳይፈታ ሳይታለም የተፈታ ነገር ነው ይሄ። ብሩኬ ትላንት የሰራኸው ስራ ዋጋ እንደሚያስከፍልህ ተናግሬ ነበር። በገዛጅህ ሌላ ጣጣ ውስጥ እየገባህ ይመስለኛል። ትላንት የጀመርካት ፕራንክ እጥፍ ሆና እንደምትመለስ ምንም ትላንትና ሁላችሁም ይሄን ቀድማችሁ ታውቃላችሁ፣ እርግጠኛ ነኝ። ቀድማችሁ ታውቃላችሁ። ብሩኬም ቀድሞ ያውቃል ችግር እንደሚያጋጥመው ማለት ነው፣ ኃይለኛ ችግር። ምክንያቱም ሀይሜ ለፕራንክ ችግር የለባትም። ሲጀምር ስሟ ራሱ የፕራንክ ንግስት ነው አይደለም? ስለዚህ ብሩኬ ቻለው፣ ምንም ማድረግ አይቻልም፣ ምንም ማድረግ አትችልም። የጀመርከው ነገር ነው። ግን አንድ ማስጠንቀቂያ መናገር እፈልጋለሁ። ፕራንክ አትደራረጉ አልልም፣ ስራ ነው። ቤተሰብ እንዴ ፕራንክ ከሌለበት እኮ ዩቲዩብ አይደለም። እኛ ፕራንክ አትደራረጉ ምናምን እያለን ስራቸውን ልንዘጋባቸው አይገባም። አንዳንድ ጊዜ እኛ ባልነው መንገድ ብቻ ሄዱ ማለት የለብንም። እነዚህ ልጆች እዚህ ጋር ስራቸው ዩቲዩብ ነው። አሁን ላይ በተለይ ሀይሚ አሁን ላይ ስራ የላትም፣ ስራዋ ዩቲዩብ ነው መተዳደሪያዋ። ስለዚህ ይደራረጉ ፕራንክ ምንም ማለት አይደለም። የዩቲዩብ ባህሪው ነው ሲጀመር። የዩቲዩብ
አሰራር ካልገባችሁ በቃ ዝም ብላችሁ እለፉ እንጂ ፕራንክ አትደረጉ ማለት እኔ አልችልም። ምክንያቱም ስራ ነው፣ እዚህ ጋር መስራት አለባቸው። ግን እንደዚህ የዋለ ያደረ ፕራንክ ግን እንዳይሆን አደራችሁን። የዋለ ያደረ ፕራንክ እናንተንም ይጎዳል፣ ኦዲየንስንም ይጎዳል። ከባድ ነው። በመካከልም ደግሞ የሚፈጠረው ነገር አይታወቅም፣ ከባድ ችግር ይመጣልና ውዶቼ፣ ማሮቼ፣ ፍቅሮቼ አሁን ልል የፈለግኩት ሀይሚዬ እባክሽ አደራሽን የዋለ ያደረ ፕራንክ እንዳታደርጊው ብሩኬን። በቃ እሱ ትላንትና ወዲያው ነው አይደል የቀጨው፣ አንቺም ደግሞ ወዲያው ቅጭው። እንዳታሳድሪው አደራሽን፣ እጥፍ አረጋለሁ ብለሽ እንዳታሳድሪው እና ያው ያ ነው ብዬ ነው የማስበው እኔ። ምክንያቱም ትላንትና ብሩኬ ፕራንክ ሳላደረጋት እሷን ብድሯን ልመልስ ነው ብዬ ነው ያሰብኩት። አሁን ላይ ግን ደግሞ ይሄም ላይሆን ይችላል። ምናልባት ሌላ ነገር ልጁን በቻናል ለማስተዋወቅ ምናምን ሊሆን ይችላል። ግን ሀይሚ ብሩኬን ብድሯን ልትመልስ ነው ወይም ደግሞ ፕራንክ ልታደርገው ነው መልሳ ያልኩበት ምክንያት ብሩኬ የለም ልጁን ለማስተዋወቅ ቢሆን የመጡት ወይም ደግሞ ከልጁ ጋር የሆነ ፕሮግራም ኖሯቸው ወይም ደግሞ እሱ የሚያስተዋውቃቸው ነገር ቢኖር የሚመጡት ሶስቱም ነበሩ፣ ብሩኬም ሀይሚም ልጁ። ነገር ግን ሀይሚና ልጁ ብቻ፣ በዛ ላይ ደግሞ ወገቧን አቅፏል ምናምን ነገር ተጠማጥመዋል። ያው ከልቧ ባይሆንም ግን እጇን እንግዲህ ዞር አድርጋ ደግሞ አንከርፍፈዋለች፣ ልጥፍ አላለች እጇን። ባለፈውም አይቼ ነበር ማነው ኢሳቅና ሩታ ላይ አይቼ ነበር እንደዛ አይነት አስተቃቀፍና ሰውን ሰስፔንስ ለማድረግ በቃ አዲስ ፍቅር ወይ ደግሞ ምናምን ለመባል ጥርቅም አይደለም ያረጋት የሰው መሆኗ የሱ እንዳልሆነች የሚያሳውቀው አስተቃቀፉ ክርፍፍ ብሎ ነው የሚያቅፈውና አሁንም አይሚያ አስተቃቀፏ እጇን አንከርፍፈዋለች እና በጣም አስፎግሩባቸዋል በነገራችን ላይ። እና ያው ፕራንክ ነው እንዳትደናገጡ ቤተሰቦች። ዱባይ ላይ ምንም እንኳን ያክል ፕራንክ ብትደራረጉ ፕሊስ እንዳትጠላሉ። ብሩኬም ልትቀየማት አይገባም፣ ሀይሚም ደግሞ ልትቀየሚው አይገባም። ፕራንክ ስትደራረጉ በቃ ይቅርታ ስትባባሉ ወዲያው ይቅርታ መባባል አለባችሁ። ለምን እንደዚህ አረግህ ብሎ ማኩረፍ፣ ለምን እንደዚህ አረግሽ ብሎ ማኩረፍ የለባችሁም ሁለታችሁም። ለምን እዛ ደግሞ ሌላ ጸብ፣ ሌላ ጭቅጭቅ፣ ሌላ እናንተ መቼም ፍቅራችሁን ራሱ የምትገላለጹት በጭቅጭቅ ነው። እኔ እኮ ሀይሚና የብሩኬ ነገር ግርም ይለኛል። ፍቅራቸውን ራሱ የሚገላለጹት በጭቅጭቅ ነው። በጣም የሚገርማችሁ ነገር እና እንዳታከሩት ለማለት ፈልጌ ነው። በተረፈ ይመቻችሁ፣ ደህና ሁኑልኝ ውድ ቤተሰቦቼ። በያላችሁበት ዓለም ዳርቻ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀይሚዬን እባካችሁ 200,000 ትግባ እባካችሁ። ሰብስክራይብ አድርጓት እየገባችሁ። ለነገሩ ምን አሁን እኔ ዝጋ ብለፈልፍ ማንም ይሰማኝ የለም። ግን ትላልቅ ዩቲዩበሮች እንዳጋጣሚ እንደው ይሄ ቪዲዮ እነሱ ጋር ቢደርስ ግን ላይደርስ ይችላል። ሼር አድርጉላት እባካችሁ።